የብልጽግና መንግስት በብድር ጊዜ የሚኖር ያበቃለት መንግስት ነው። ላለፉት 8 ዓመታት የቀደመ ስተቱ ላይ ሌላ ስተት እየደረበ በውሸት ላይ ውሸት እየደመረ የተጓዘው የአብይ አገዛዝ በታጠቀም ባልታጠቀም ተቃውሞ እየተናጠ ምኑን ከምኑ አቀናጅቶ እንደሚፈታው በማያውቀው ቀውስ ተተብትቦ በጣረ ሞት ላይ ይገኛል። በአገዛዙ ላይ ከየአቅጣጫው የተነሳው ተቋሞም ከዕለት ወደ ዕለት አድማሱን እያሰፋና እየጠነከረ ሄዷል። የኦሮሞ ነጻነት ሰራዊት ከምዕራብ ኦሮሚያ አልፎ ሸዋ አርሲና ሐረር ድረስ የእንቅስቃሴ አድማሱን አስፋፍቷል። ጠቅላይ ሚኒስትሩ በጎንደር ጉብኝታቸው እንደገለጹት በወታደር ካልታጀቡ በስተቀር ባለስልጣኖቻቸው ሌላው ቀርቶ ከጎንደር ጎርጎራ ድረስ እንኳን መንቀሳቀስ የማይችሉበት ደረጃ ላይ ወርደዋል። በጥቂት ቀናት ትጥቁን እናስፈታዋለን ብለው የዘመቱበት ፋኖ ቀላል የማይባሉ የክልሉን ወረዳዎች ከቁጥጥራቸው ውጭ አድርጎባቸዋል። ላለፉት 3 ዓመታት የፕሪቶሪያውን ስምምነት ሲያደናቅፍ ከቆየ በኋላ በዚህ ዓመት መጀመሪያ ስምምነቱን እንደሻረው በይፋ ያስታወቀው የብልጽግና መንግስት ከትግራይ መንግስትና ከህወሓት እንዲሁም ከትግራይ ህዝብና ሰራዊቱ ጋር መመለሻ የሌለው ፍጥጫ ውስጥ ገብቷል። የስምረትን ሰራዊት አሰማርቶ ትግራዮችን በመተንኮስ ጀምሮ ሰራዊታቸውን በድሮን ከደበደበ በኋላ ከትግራይ ኃይሎች ጋር ያለው ውጥረት በቀጥተኛ ወታደራዊ ግጭት መልክ ወደሚገለጽበት ምዕራፍ አሸጋግሮታል። የእልቂት አጋሩ ከነበረችው ኤርትራ ጋርም በባህር በር ሽፋን ላለፉት 2 እና 3 ዓመታት በቀን ቅዠት ውስጥ ከቆየና ግማሽ መንገድ መጓዙን በይፋ ከገለጸ በኋላ ጠመንጃ ሊማዘዝ ጥቂት የቀረው መስሏል። ጭር ሲል የማይወደው የብልጽግናው መንግስት ከኦሮሞና ከአማራ ታጋዮች በተጨማሪ ከኤርትራና ከትግራይ ሰራዊት ጋር ለመግጠም ተዘጋጅቻለሁ ሲል በአማርኛ ሲናገር እንዳልነበር አሁን ደግሞ ጌታቸው ረዳን አሰማርቶ በእንግሊዝኛ ከኤርትራ ጋር የሚካሄድ ጦርነት የለም ብሎ ለዓለም አሳውቋል። ሆኖም ግን የአገር ውስጡንም የውጩንም ማህበረሰብ ለማወናበድ መሆኑ ሳይታለም የተፈታ ነው። በዚያው ሰሞን ከብርሃኑ ጁላና ከባጫ ደበሌ እኩል የባህር በር በውድም በግድም ማምጣት አለብን እያሉ ሲሰብኩ የነበሩት ዲና ሙፍቲም በዚህ ሳምንት መጀመሪያ ኤርትራ ልትረዳን ይገባል በማለት ፊታቸውን ከድንፋታ ወደ ተማጽኖ አዙረውታል። በመጨረሻም የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ከትንሽ ማስፈራሪያ ጋር በዓለም አቀፍ አሸማጋዮች አማካኝነት ከኤርትራ ጋር በሚካሄድ ድርድር ቁጭ ብለው መነጋገር እንደሚፈልጉ አሳውቀዋል። ድርድርና ውይይትን የማይወደው የማይችለውና የማይፈልገው ልክ እንደ አብይ አህመድ ጦርና ግጭት የስልጣን መሰረቱ የሆነው ሻዕቢያ ምን እንደሚል ግን አይታወቅም። የተከበራችሁ የዝግጅታችን ተከታታዮች ጌታቸው ረዳ፣ ዲና ሙፍቲና በመጨረሻም የውጭ ጉዳይ ሚኒስትሩ በብልጽግና አገዛዝ ዲፕሎማሲያዊ መስክ ስምሪት የተሰጣቸው ሰዎች በመሆናቸው በየተራ የተነሱ የሰጡት መግለጫ ከብልጽግና መንግስት ወታደራዊ ክንፎች የተሰጠ መግለጫ አይደለም። የብልጽግና ጀነራሎች አሰብን ለማምጣት ግማሽ መንገድ ተጉዘናል ባሉን በ2 ወራት ፊልድ ማርሻል ብርሃኑ ጁላም 2 ሚሊዮን ህዝብ 200 ሚሊዮን ህዝብ ያላትን ሀገር ከባህር በር ሊያርቃት አይችልም ብለው በተመኩበትና ባጫ ደበሌም ኤርትራ አሰብን ላለመስጠት ብላ ራሷን ታጣለች እያሉ በደነፉበት ማግስት ዲፕሎማቶቹ የሰጡት ድንገቴ መግለጫ ብዙ ጥያቄዎችን ይቀሰቅሳል። በዲፕሎማቶቹና በወታደሮቹ መካከል ያለው የሐሳብ ተቃርኖ የተለመደው የብልጽግና ዝብርቅርቅ አቋም እንጂ ሌላ ነገር አያመላክትም ብሎ ማቃለል የሚቻል ቢሆንም ብልጽግና ድንገት ብዙ የፖለቲካ ማይሎች ለማፈግፈግ መገደዱን ለመደበቅ ግን አይቻልም። ጌዲዮንም ሆኑ ጌታቸውና ዲና ከአምባገነኑ መሪ ፈቃድ ሳይሰጣቸው በዚህ ፍጥነትና ርቀት ሊያፈገፍጉ አይቻላቸውምና ጉዳዩ በጽሞና ሊመረመር የሚገባው ይሆናል። በዛሬው የመፍትሄ ዝግጅታችን የብልጽግናው መንግስት በምስራቅ አፍሪካ ተወካዩና በውጭ ጉዳይ ሚኒስትሩ በኩል ከኤርትራ ጋር ጦርነት እንደማይኖር ማሳወቁን መነሻ በማድረግ ከታዘብነው የጦር ሜዳ ሽሽት ጋር የተያያዙ መልከታዎችን እናጋራቸዋለን። ለ2 ዓመታት በትግራይ ላይ በተከፈተው ጄኖሳይዳዊ ጦርነት ወቅት ለሰላም እድል እንዲሰጥ ቢመከር ኖሞር እያለ ለገላጋይ አስቸግሮ የነበረው የአብይ አህመድ መንግስት 1 ወር ሳይሞላው ፕሪቶሪያ ድረስ ሄዶ የሰላም ውል መፈረሙ አይዘነጋም። በዚህ ዝግጅት የፕሪቶሪያን ውል ተፈጻሚነት ለ3 ዓመታት ያንጓተተውንና አሁን ደግሞ ውሉን በይፋ አፍርሶ ከትግራዮች ጋር የተፋጠጠው የብልጽግናው መንግስት በዚህ ወቅት ከኤርትራ ጋር ጦርነት እንደማይኖር ያሳወቀው በምን ምክንያት እንደሆነም እንመረምራለን። አብራችሁን ስትቆዩም በሀገራችን በመታየት ላይ ያሉትን አዳዲስ የፖለቲካ እድገቶችና ምን ማድረግ እንደሚሻለንም በጋራ የምንመክርባቸውን ሐሳቦች እናካፍላችኋለን። የምንገኝበት ወቅት ኢትዮጵያ በተካረሩ ቅራኔዎች የምትናጥበት ነው። የኢኮኖሚ ቅራኔዎች እጅጉን ተካረዋል። መንግስት ሆን ብሎ በተከለው ህዝብን የማደሄት ፖሊሲ ተስፋቸውን ካጨለሙ ወገኖች ጋር ሁሉ ከባድ ቅራኔ ውስጥ ገብቷል። የማዳበሪያና ግብአት አቅርቦት የተጓደለባቸውና ሲቀርብም የዋጋ ንረቱ አልቀመስ ያላቸው
በሰላም እጦት ምርታቸውን ለገበያ ማቅረብ ያቃታቸው ገበሬዎችና አርብቶ አደሮች ከመንግስት ጋር ሆድና ጀርባ ከሆኑ ከርመዋል። በምርት እጥረትና በዋጋ ንረት፣ በምንዛሬ ተመለውጥና ቅጥ ባጣው የግብር ፖሊሲ፣ በውሃና በኤሌክትሪክ ታሪፍ ላይ በተጨመረው የክፍያ ብዛት የተማረረው ከተሜም ከመንግስት ጋር እሳትና ጭድ ሆኗል። በመንግስት ሰራተኞችና በመንግስት መካከል በደሞዝ ጭማሪና በኑሮ ውድነት ችግር ዙሪያ የተፈጠረው ተቃርኖና ውጥረት አልረገበም። ምዕመናንና የእምነት አባቶቻቸው በመንግስት ነፍሰ ገዳዮች በሚገደሉባቸው የእምነት ተቋማትና በመንግስት መካከል ያለው የቅራኔ ረመጥ ውስጡን እየጋመ ነው። ሌላው ቀርቶ አንድ ላይ ይሰማራል በሚባለው የመከላከያ ሰራዊት ወታደሮችና የበላይ መኮንኖች እንዲሁም ከፍተኛ አዛዦች መካከል ከጥቅማ ጥቅምና ከማንነት ጋር በተያያዙ ጉዳዮች ዓይንህን ላፈር መባባል የተለመደ ሆኗል። በማዕከላዊ መንግስትና በአካባቢው አስተዳደሮች መካከልም ቀላል የማይባል ሽኩቻ እንዳለ ሰሞኑን ከድሬዳዋ ጋር ተያይዞ በተቀሰቀሰው ተቋሙ ታይቷል። ከሁሉም በላይ ደግሞ በታጠቁ ሰራዊቶች መካከል በሚካሄደውና አሁንም እንደ አዲስ ከትግራይ ጋር እጅግ መካረሩን ለመታዘብ ይቻላል። እነዚህ ሁሉ ችግሮችና የተካረሩ ቅራኔዎች በብልጽግና መንግስት ወልጋዳ አካሄድ የተፈጠሩና የተባባሱ ናቸው። የብልጽግና የፖለቲካና ወታደራዊ መሪዎች ጥላቻን መዘመር በማይሰለቸው አንደበታቸው የለኮሷቸውንና የህዝብን ፍትሃዊ ጥያቄ በኃይል እንጨፈልቃለን ብለው ባሰማሩት የታጠቀ ኃይል ያባባሷቸው ተቋርኖዎችም ናቸው። ቀናቸውን ቸራው ላይ በሚል ጸሎት የማይጀምሩት ብልጽግናዎች የአገዛዝ ፍልስፍናቸው ጠብ ያለሽ በዳቦ የሚል በመሆኑ በባህር በር ሰበብ ከኤርትራ ጋር ጦርነቱን ለመጀመር መሳሪያና ሰራዊት ሲያስገቡና ሲያሰለጥኑ ሰንብተዋል። በአብይ አህመድ አገዛዝ የሚካረር እንጂ የሚረግብ ቅራኔ ኖሮ አያውቅም። የሚባባስና የሚበራከት እንጂ የሚቀንስና የሚፈታ ቅራኔም ታይቶ አይታወቅም። ስለዚህም በዲፕሎማቶቹ በኩል ያሳያቸው ነጭ ባንዲራ እያውለበለበ የመሸሽ ምልክቶች አብዝቶ በፈጠረውና ባካረራቸው ቅራኔዎች ተወጥሮ ከባድ ጭንቀት ላይ ስለወደቀ የዘየዳቸው ማዘናጋዮች ብቻ ናቸው። ከየአቅጣጫው በተነሳበት ተቋሙ የተጨነቀው የብልጽግናው መንግስት ከ2012 እስከ 2014 ዓ.ም ድረስ ያጀበው መንጋ ዛሬ አብሮት እንደሌለ ተገንዝበዋል። እንኳን ህዝቡ አብይን አሻገሪ ሙሴያችን ሲለው የነበረው የትናንቱ ተደማሪ ልሂቅም ከጎኑ አለመኖሩን አረጋግጧል። አንድ አሰብን ሌላ ጊዜ ደግሞ ኤርትራና የባህር በሯን አመጣለሁ እያለ ሊሰብከው የሞከረው ልሂቅም አልሰማህም ብሎታል። እንደገና በትግራይ ላይ ጄኖሳይድ ለመፈጸም የሚያሳየው ፍላጎትም ከሁሉም ወገን ከባድ ቁጣና ተቃውሞን ቀስቅሶበታል። የፋኖ መሪዎች በትግራይም ሆነ በኤርትራ ህዝብ ላይ የሚካሄድን ጦርነት እንደሚቃወሙ በይፋ አሳውቀዋል። የኦሮሞ ነጻነት ሰራዊትም ለባህር በር ተብሎም ይሁን ትግራይን ለማንበርከክ የሚካሄድን ማንኛውም ትንኮሳ እንደማይቀበል አሳውቀዋል። በዚህ የተነሳ አብይ አህመድና የወንጀል ግብረ አበሮቻቸው ሊከፍቱት ላቀዱት ጦርነት ሆ ብሎ የሚነሳባቸው እንጂ ሆ ብሎ የሚያጫፍራቸው ወገን እንደሌለ ተገንዝበዋል። ጦርነቱ ከተቀሰቀሰ መጥፊያቸው እንደሚሆንም ገምተዋል። አንዴ ከግድቡ ወደ ወደቡ፣ ሌላ ጊዜ ደግሞ በውድም ይሁን በግድ የባህር በር ለማምጣት ግማሽ መንገድ ተጉዘናል እያሉ ጆሮአችን እስኪግል እንዳላደነቆሩን ጀነራሎቻቸውን በተጎለቱበት የሚያስቀር የፕሮፓጋንዳ ሽሽት ጀምረዋል። ጦርነት መለኮስ የውሃ ቧንቧ መክፈትና መዝጋት ያህል ቀላል የሚመስላቸው አብይ አህመድ ሳይፈቅዱ ሽሽቱ ሊጀምር አይችልምና የዲፕሎማቶቹ ነጭ ባንዲራ ከጠቅላይ ሚኒስትሩ የተሰጣቸው እንደሆነ ለመገመት አይከብድም። ይህም ሆኖ በሞኝ ክንዴ ዘንዶ ጉድጓድ የመለካት ልምድ ያላቸው ጠቅላይ ሚኒስትር አብይ በሆዳደሮቻቸው በኩል ከኤርትራ ጋር ጦርነት እንደማይኖር ያስነገሩት ጉዳይ ጥቂት መሰረታዊ ጥያቄዎችን ማንሳት ግድ ይላል። የመጀመሪያው ጥያቄ እነ ጌዲዮን ጢሞቴዎስ እና ጌታቸው ረዳ ከኤርትራ ጋር ጦርነት አይኖሩም ያሉት የመንግስትን የሰላም ፍላጎት ለማሳየት ከሆነና መንግስታቸው እውነት የሰላም ፍላጎት ካለው በተጨባጭ በኦሮሚያና በአማራ ህዝብ ላይ የሚያካሄደውን ጦርነት አቁሞ ለምን ሰላም አያወርድም? ለምንስ የቀደመ ሰራዊቱን ማስጨረሱን ሳያበቃው አዳዲስ ወጣቶችን እየመለመለ ወደ ጦርነት እየማገደ ያስፈጃቸዋል? በጦርነት የተሰላቸውና ሰላም እንዲወርድ የሚጠይቀውን የመከላከያ ሰራዊቱንስ ለምን ያስፈጀዋል? ለምንስ በስንት ትግል የተቀበለውን የፕሪቶሪያ ስምምነት ቀዳዶ በመጣል እንደገና ትግራይን ለመውጋት ጦር ይሰብቃል? ለምንስ ወደ ትግራይ የሚላከውን መሰረታዊ ሸቀጥና ሰው እየከለከለ የጠባጫሪነት ፖሊሲውን ይቀጥልበታል? ለምንስ በጦር ለተንገሸገሹ መላ ኢትዮጵያውያን ሰላም አያወርድም? የሚሉ ጥያቄዎችን እናነሳለን። የአብይ አህመድ የፕሮፓጋንዳ ቅምጦች አሜሪካም አፍሪካም ተቀምጠው እነዚህን ጥያቄዎች ለመመለስ ችሎታው እንደሌላቸው ለማንም ግልጽ ነው።
እነ ጌታቸው ረዳ ከኤርትራ ጋር ጦርነት አይኖርም በማለት የተናገሩት ነገር ማስተባበያ ይሁን ማባቢያ መንግስት ከፍተዋለሁ ሲለው ከነበረው አዲስ ጦርነት ግንባር ለመሸሽ የተገደደው በብዙ ምክንያቶች ከባድ ችግር ላይ ስለወደቀ ነው የሚለውን እውነት ግን አይሸፍነውም። አንዱ ምክንያት ብልጽግና ባልተለመደ ሁኔታ አቅሙን ለማወቅ መገደዱ ነው። የብልጽግና መሪዎች የፈለገውን ያህል ከእውነታ ጋር የማይተዋወቁና ከፊት ለፊታቸው ያለውን ግዙፍ ሀቅ ብዙ ጊዜ ሲክዱ የኖሩ ሰዎች ቢሆኑም አንገታቸውን የሚበጥስ ሰይፍ ሲጠጋቸው ግን አደጋውን ከማንም ቀድማ ማሽተት የምትችል ፈሪ ነፍስ አለቻቸው። ስለዚህም መልአከ ሞት ሲቀርባቸው ለመሸሽ የሚቀድማቸው አይኖርም። የትግራይ ሰራዊት የብርሃኑ ጁላን ሰራዊት ከቆላ ተንቤን እያባረረ ሰሜን ሸዋ ሲያስገባው በፍርሃት የተንዘፈዘፉት አብይ አህመድ ጓዛቸውን መቀርበብ ጀምረው እንደነበር የአደባባይ ሚስጥር ነው። ከፋኖና ከኦሮሞ ነጻነት ሰራዊት በኩል የሚሰነዘርበትን ጥቃት መቋቋም አቅቶት በመፈራረስ ላይ ያለው ሰራዊታቸው በፉከራቸው መሰረት ከኤርትራና ከትግራይ ገጥማለሁ ቢሉ ለሳምንት ሳይዋጉ ከ4 ኪሎ አቡዳቢ እንደሚደርሱ የማያጠራጥር ነው። ይህም ሲያቀብጣቸው የጀመሩትን ጉራና ፉከራ አቋርጠው በእንግሊዝኛ ክፍላቸው በኩል ከኤርትራ ጋር ለጉራ ጦርነት አይኖርም፣ ኤርትራ ልትረዳን ይገባል እያሉ ለመማፀን ያስገደዳቸው አንዱ ምክንያት ነው። ብልጽግናዎች ከፋኖና ከኦሮሞ ነጻነት ሰራዊት በተጨማሪ ከኤርትራና ከትግራይ ጋር ለመዋጋት ቢንቀሳቀሱ በአንድ በኩል በ4 ትልልቅ ግንባር የሚዋጋው ሰራዊታቸው ውሎ እንደማያድር ይገነዘባሉ። በሌላ በኩል በተሳሳተ ኢኮኖሚ ፖሊሲያቸውና በጦርነቱ ህይወታቸውን ያመሳቃቀሉባቸው መላው የሀገሪቱ ህዝቦች ጦርነት ቢጀምርም ባይጀምርም በአመጽ ለመነሳትና ስርዓቱን ለመጠራረግ እንደ አንበሳ እየተነሱ መሆናቸው ታውቋቸዋል። የሀገሪቱ የጤና ባለሙያዎች በጀግንነት የቀደዱት የትግል ፈር ለመጓዝ የሚፈልጉ የመንግስት ሰራተኞች፣ ወዛደሮች፣ ሾፌሮችና የከተማ ነዋሪዎች ስርዓቱ ተጠራርጎ የሚወገድባትን ቀን በተስፋና በጉጉት እየጠበቁ ብቻ ሳይሆን እየተሳተፉበትም እንደሆነም ተገንዝበዋል። በዚህ ላይ ከትግራይ ወይ ከኤርትራ ጋር የሚከፈቱ አዲስ ጦርነት ሲጨመርበት የአገዛዝ ዘመናቸው እድሜ እንደሚያጥር መገንዘባቸውና ከባድ ስጋት ላይ መውደቃቸው የማያጠራጥር ሆኗል። ብልጽግና በበቀቀኖቹ አማካኝነት እንዳስነገረው ከኤርትራ ጋር ጦርነት የማይጀምሩ ከሆነ የኢትዮጵያ ህዝቦች ከምንም በላይ ሰላም ይፈልጋሉና ሐሳቡን በደስታ የሚቀበሉት ይሆናል። ይህም ሆኖ ቃል አባዮቹ የብልጽግና መሪዎች ከኤርትራ ጋር ጦርነት አይኖርም የሚሉት ከልባቸው ሳይሆን ጊዜ ለመግዛትና ምናልባትም ትግራይን ነጥለው ለመምታት እንዲያመቻቸው ነው። አብይ ኤርትራና ትግራይን ደርቤ እመታለሁ ከማለት ወጥተው ከኤርትራ ጋር አካሂደዋለሁ ሲሉ ከነበረው ጦርነት ግልብጥ ብለው ከኤርትራ ጋር ጦርነት አይኖርም ባስባሉበት ቅጽበት ከትግራይ ጋር ለመዋጋት የድሮን ድብደባ ሲያደርጉ ሰንብተዋል። እናም የአብይ እንግሊዝኛ ክፍሎች ከኤርትራ ጦርነት የለም የሚሉት ሰላም ፈላጊዎች ስለሆኑ አይደለም። ይልቁንም አገዛዙ በእድሜው ማምሻ ላይ መሆኑን አውቀው ከባድ ፍርሃት ስለተጫናቸውና ጊዜ ለመግዛት ነው ማለት ይቻላል። አብይ አህመድና ጭፍሮቻቸው የሌጋሲ ፕሮጀክታችን የሚሉትን የኮሊደር ልማት አቁመናል እንዲሉ በሌላቸው ገንዘብ የደሞዝ ጭማሪ አድርገናል እያሉ ጊዜ ለመግዛት እንዲሯሯጡ ያደረጋቸውም በቅርብ የሚታዘቡት የህዝባዊ ቁጣ ንረት ነው። አብይ ኤርትራና ትግራይን ደርቤ እመታለሁ ከማለት ወጥተው ከኤርትራ ጋር ጦርነት አይኖርም ለማለት የተገደዱት ለባህር በር ብሎ ለመሞት የተዘጋጀ ዜጋ አለመኖሩን ብቻ ሳይሆን በስሙ በሚካሄድ ጦርነት ህይወቱ ከሚመሰቃቀል በ4 ኪሎ ላይ መነሳት የሚቀለው ህዝብ መፈጠሩን በመገንዘባቸው ከባድ ፍርሃት ስለገባቸውም ነው ማለት ይቻላል። ፍርሃታቸው ሲበዛ ኖሞር ያሉበትን ቃል አጥፎ ፕሪቶሪያ ድረስ ለእርቅ የሮጡት ብልጽግናዎች ከሽብርተኛ ጋር አንደራደርም ያሉን እነዚሁ ሰዎች ትግራዮች ጠንከር ቢሉ ጉልበታቸው ስር ተደፍተው ማሩን በማለት ሽምግልና መላክ እንደሚጀምሩ የሚያጠራጥር አይሆንም። ዶሮ ጭራጭራ መታረጃዋን አወጣች እንዲሉ አዲስ ሊከፍቱት የሚፈልጉትን ጦርነት ካላስቆሙና ሰላም ካላወረዱ በስተቀር መጥፊያቸው መሆኑን እንኳን ሌላው እነርሱም የሚገነዘቡት ነው። የተከበራችሁ የኢትዮ ፎረም መፍትሄ ቤተሰቦች፣ ብልጽግናዎች ዛሬ ከአንዱ ነገ ከሌላው እየተሻረኩ ወይም እየተጣሉ ኢትዮጵያንና ኢትዮጵያውያንን ለስቃይና መከራ ዳርገውናል። ከኛም አልፈው የአፍሪካ ቀንድን ለከባድ ትርምስ፣ አለመረጋጋትና ከባድ የውጭ ጣልቃ ገብነት ዳርገውታል። በስልጣን ላይ የቆዩበት እያንዳንዷ ቀንና ሳምንት ጉዳታችንን የምታባብስ እንጂ ህመማችንን የምትፈውስ እንዳልሆነች፣ መብታችንን ተረግጦና ሰላማችን ታውኮ የምንሰቃይበት እንጂ እፎ የምንልበት እንዳልነበረች
ባለፉት 8 ዓመታት የብልጽግና አገዛዝ ያረጋገጥነው ነው። ስለዚህም የአብይ አህመድና የጓደኞቹ የግል ኩባንያ የሆነው ብልጽግና በስልጣን ላይ እስካለ ድረስ ካለፈውም ለባሰ ጉዳት መዳረጋችን የማይቀር ነው። ኢትዮጵያም ሆነች መላ ህዝቧ ሰላም፣ ዲሞክራሲና ፍትህ ያገኙ ዘንድ ብልጽግና ሲደፍር በሚለኩሳቸው ሲፈራ አሸማግሎኝ እያለ በሚማጸንባቸው የጥፋት መንገዶች የምንጓጓዝበት ጊዜ ማብቃት አለበት። ብልጽግና ይህኛውን ጦርነት አብርዶ ያኛውን ጦርነት እየከፈተ በኢትዮጵያውያን ነፍስና ገላ የሚጫወትበት ጊዜ ማብቃት አለበት። ኢትዮጵያና መላው ህዝቧ የሚፈልጉት የተሟላ ሰላም፣ የተሟላ ዲሞክራሲና ፍትህ ነው። ከዚህም ባለፈ ሁሉንም ማሳታፊ የሽግግር ሂደትም እንዲጀምርም ነው። እነዚህ ደግሞ የብልጽግና ፓርቲ የሚሰጡን ትርፋቶች አይደሉም። መብቱን ካለ ትግል ከአምባገነኖች መዳፍ ያገኘ አንዳችም የለም። ሳይቀናጅና ሳይደራጅ የሚቀጥል ቁጣም ተበታትኖ ሞትን የሚያስከትል ለጋራ ሀዘን እንኳን የማይመች ይሆናል። እናም ሹፌሩ ሲነሳ ረዳቱ ከለገመ፣ አስመጪው እየተቆጣ አከፋፋዩ ዝም ካለ፣ መምህሩ ሲቆጣ ተማሪው ካልተባበረ የብልጽግና ጦርነት እየተፈራረቀብን እንዲቀጥል መፍቀድ ነውና፣ በመሆኑም አንድ ላይ ወደፊት